እንደ ሀገር ባለፉት የለውጥ ዓመታት በየዘርፉ በተሰሩ የተለያዩ የልማት ስራዎች በርካታ ስኬቶች ተመዝግበዋል። በአዲስ አበባ በሁሉም ክፍለ ከተሞች ሀገራዊ ለውጡ እውን የሆነበት 8ኛ ዓመትን አስመልክቶ ህዝባዊ የድጋፍ ሰልፍ ሲካሄድ የልደታ የንፋስ ስልክ ላፍቶና የየካ ክፍለ ከተማ ነዋሪዎችም በነቂስ ወጥተው የተለያዩ መልእክቶችን አስተጋብተዋል። ከዚህ በፊት ይጓተቱ የነበሩ የፕሮጀክት ስራዎችን በፍጥነት በማጠናቀቅ እንዲሁም ሰው ተኮር ተግባራትን በመስራት የህዝቡን ጥያቄ መንግስት በተገቢ ሁኔታ የመለሰበት ዓመታት መሆናቸውን ነው ተሳታፊዎች የተናገሩት። ከዚህ በፊት ያው ብዙ ፕሮጀክቶች ይጀመራሉ። ከተጀመረ በኋላ ለማጠናቀቅ በጣም ረጅም ዓመታት ነው የሚፈጀው። አሁን ግን በሚያስደምም መልኩ በሆነ ሳምንት ይጀምራል። ከዛ በኋላ ወር ሳይሞላው ተጠናቆ ነው የምናየው እና በጣም የሚገርም ነው። ለካ እንደዚህ መስራት ይቻላል የሚል ሁኔታ ነው ያሳደረብኝ። እኔ በዚህ እድሜ ያላየሁትን ነው በእውነት በተለይ በወንዝ ዳርቻ በአረንጓዴ ልማት በማዕድ ማጋራት በብዙ ነገሮች በጣም ብዙ ለውጥ አይቻለሁ እና ደስ ስለሚለኝ ነው እቤቴ በፍጹም አልቀመጥም። ይሄንን መንግስት በሚመለከት ነገር በሙሉ በጣም ደስተኛ ስለሆንኩኝ ከጎኑ ነኝ። በጣም ብዙ ነገር ተሰርቶልናል፣ እናመሰግናለን። ወጣ ብለን ምንዝናናበት ቦታ ከ11 ሰዓት በኋላ ወኪንግ የወክ ቦታዎች ተሰርተዋል። እንዳለ የጠየቅነውን ጥያቄ ከዚህ ቀደም የነበረው መንግስት ያልመለሰልን መንግስት ስለመለሰልን ያውኑ መንግስት እናመሰግናለን። በተለይ መንግስት ባለፉት የለውጥ ዓመታት ለማህበራዊ ልማት የሰጠው ትኩረት በትምህርት ላይ ለውጡ ታይቷል ያሉት ሰልፈኞቹ ተማሪዎች በአግባቡ ትምህርታቸውን ተምረው ውጤታማ እንዲሆኑ አድርጓል ብለዋል። 4 ልጆች አለ፣ 3ቱ የተማሩ ነው። እነዚህ ምግቡን፣ ልብሱን፣ ዩኒፎርሙ ሁሉም አድርጎ የሚያስተምር መንግስት ከየት መጣ? እንደዚህ አይነት መንግስት አይቼ ሳላቅም እኔ በእድሜ ይሄ መንግስት ነው አየው። ጥሩ የሰራ ነው፣ ልማት የለማ ነው። ሰው ተኮር ነው ስንል የተማሪ ምገባ በድሮ ጊዜ ካወቅ ልጆች ይወድቁና የሚያቅላቸው የለም ተርቦ ነው ይባል ነበረ። ከዛ ተርቦ ነው ሳይሆን ያ ተማሪ የወደቀው አዙሪት ይዞት ነው ምናምን እንል ነበረ። ግን ለዛ ተማሪ ያወቀለት የለም ነበረ። ለዛ ተማሪ ማንም አላወቀለትም። አሁን ላይ ግን የሚወድቅ ተማሪ ራሱ የለንም። መንግስት ልክ እንዳለፉት ጊዜያት ሁሉ የኢትዮጵያን ኢኮኖሚ የሚያሻሽሉ የሀገርን ገጽታ የሚቀይሩ ግዙፍ ፕሮጀክቶችን እንደሚያሳካ ባለሙሉ ተስፋ መሆናቸውን ሰልፈኞቹ ገልጸዋል። በቀጣይ እንሰራቸዋለን ያሉት የሀገራችንን ገጽታ ይቀይራሉ፣ የሀገራችንን የኢኮኖሚ ይቀይራሉ ተብሎ የታሰቡ እንደ ማዳበሪያ ፋብሪካ እንደ ነዳጅና ጋዝ ፕሮጀክቶች በቀጣይ የኢትዮጵያን ታሪክ የሚቀይሩ ናቸው። አሁን በከተማ ልማቱ ትልቅ ውጤት እንዳስመዘገብን ሁሉ እነዚህ በአዳዲስ ፕሮጀክቶች በቀጣይ ከተሰሩ አገራችንን የሚቀይር ትልቅ ነገር ይፈጠራል ብዬ ነው ገምተው። አሁን ደግሞ የቀይ ባህርን ጉዳይ ደግሞ ያው ፍጻሜው እንደሚያምር የወደብ ጉዳይ ደግሞ እንደሚሳካ ጠቅላይ ሚኒስትራችን እስካሉ ድረስ የማይሳካ ነገር አለ ብዬ በፍጹም አልገምትም። ይሳካል። የተሰሩ የልማት ስራዎችን በየኔነት ስሜት መጠበቅ ይገባል ያሉት ሰልፈኞች ሀገር የያዘችውን የእድገት የዲፕሎማሲና የልማት ጎዳና መደገፍ ያስፈልጋል ሲሉ አሳስበዋል። ይህንን ለውጥ ለማስቀጠል አሁን ባለው ግለት ከዚህ በላይ መስራት መቻል ይጠበቅብናል ማለት ነው። የተሰሩ ልማቶችን እኛ እንደ ህዝብ በባለቤትነት ማስተዳደር መጠበቅ መቻል አለብን ማለት ነው። አሁን ከመንግስት የሚጠበቁ ነገሮች ምንድነው እያየን ነው። ወጣቱም ህዝቡም ማህበረሰቡም በነቂስ እንግዲህ መንግስትን ማገዝ አለበት። አሁን ያለውን ጥሩ እጅ ማራኪ ነገር ላላማጣት እንግዲህ እንቺኛዋን እድል መጠቀም አለብን። ያለፉት የለውጥ ዓመታት በኮሪደር ልማት በዲፕሎማሲና በምርታማነት እንዲሁም በሁለንተናዊ ልማት የተገቡ ቃሎች ወደ መሬት ወርደው የታዩበትና ሀገርን ተወዳዳሪ ያደረጉ ናቸው ያሉት ደግሞ የልደታ የየካና የንፋስ ስልክ ላፍቶ ክፍለ ከተሞች ዋና ስራ አስፈጻሚዎች ናቸው። መጋቢት 24 ቃል የማይታበል ነው፣ ተነግሮ ያልቀረ ይልቁንስ ወደ ተጨባጭ ተግባር ለመቀየር በትጋት በቁርጠኝነት በአዲስ እይታ በዜጎች ሁለንተናዊ ተሳትፎ በተቀየረ የሥራ ባህልና የአገልጋይ መሪነት ተሰርቶ እልፍ ለውጦችን ያው ማረጋገጥ የተቻለ ቀን ነው። የከተማ ውበትና የኮሪደር ልማት አዲስ አበባና ክልል ከተሞችን የቱሪስት መዳረሻ ለኑሮ ምቹ በማድረግ ኢትዮጵያን በምስራቅ አፍሪካ የኢኮኖሚ ፋና አድርጓታል። በጋራ ለለውጥ ለእድገት ለብልጽግና እንተጋለን። አሁንም በድጋሚ እንኳን ደስ አላችሁ። የመጋቢት 24 አንጸባራቂ ድል ለኢትዮጵያ ብልጽግና መሰረት ነው። ከአሮጌው ስብራት ወደ አዲስ ከፍታ
መጋቢት 24 የኢትዮጵያ ከተሞች ትንሣኤ ቀን ነው።